እና እኔ የምላችሁ እነ ጂጂኪያ የሚጣሉት ሁለቱ ልጆቻቸው እንደ ታክሲ ቁጠሯቸው ለነሱ ማን ሜኪንግ ማሽኖች ናቸው። ጂጂ ልጆቹን ስታጫወት ሪካርድ አድርጋ ስትፖስት ኖ ወዳቸው አይደለም ኮንተንት እየሰራቸው ናቸው። ልጆቹን ስታበላቸው ቪዲዮ ቀርጻ ስትፖስት ኖ ልጆቹ ስራ ላይ ናቸው። ልጆቹ ስራ ላይ ናቸው። ከኔ ኢማጂን ልጆቼ የኔ ልጆች አሁን አባታቸው ጋር ናቸው፣ ግን ምንም ነገር ይመጣል ለክፉ አይን አላሳያቸው። መስማችሁበት ገበያ ላይ ማስጣት መኒ ሜኪንግ ኤቲኤሞች ናቸውና ትናንት ቁጭ ብዬ ስሰማቸው ሳሚም ሆነ ጂጂ ሳይድ የሚጣሉት እኔ ነኝ ዩቱብ ምሰራባቸው። ትዝ ይላቸዋል። የሆነ ፋሚሊ በድህነት ያድጉና አንድ መኪና ይገዛሉ፣ አይሱዙ ነገር እንደዚህ ገዙና በዛች መኪና የተባሉ ቤተሰብ ታውቃላችሁ ወይ? አንድ ዲያስፖራ ልጅ ይኖራቸውና መኪና ይገዛና ለቤተሰቡ ከዛም በኋላ የኔ ጓደኛ እላ ዲያስፖራ ቤተሰብ ምናምን የለም በቃ ወንድሞቼ ወይ እህቶቼ ራሳቸውን የቻሉ መኪና ልግዛላቸው ብለሽ ማለት ነው። መኪና ትገዢና ይባሉበታል በመኪናው ማለት ነው። እነዛ የተገዳደሉም አሉ። ያ እነጂጂም በእነሱ በልጆቹ የሚጣሉት እንደዛ ነው። እና ፋኒ ቁማሩን በልቷል ሶሻል ሚዲያ ላይ ጂጂ ስለምትጠላ እንጂ ፋኒ ንጹህ ሰው አይደለም። ንጹህ ሰው አይደለም። ሰዎችን ባያዝ ዶናቸው አትስሙ። እኔ አሁን ጂጂን በጣም አምጣላት ብችል ከደረጃ ጸጉሯን ይዤ እንደዚህ እያደረኩ በወርዳ ደስ ይለኛል። ግን ምንድነው ባያዝ ዶኝ ልሰማት አልችልም። ቁጭ ብዬ ጂጂን ይሄንን ፊል ያደረኩት ጂጂን ስለመጠላ ነው ወይስ እውነት ነው የሚለውን ነገር አጣሩ። ፋኒ ሄለን ሾው በመያዝ ጂጂን የሚሰድቡት ሰዎችን በመጠጋት ነው እንትን ያሉት። እና አሁን የምናገረው ለፍትህ ለሳምሪ ፍትህ ለፋኒ ሳይሆን ፍትህ ለነዛ ህጻናት። እነዛ ህጻናቶች ህይወታቸው ተነጥቋል። ከልጅነት ከውልደታቸው ቀን ጀምሮ ዩቱብ ሰራተኞች ናቸው፣ የኢንተርኔት ባሪያዎች ናቸው። ጂጂ ኢንተርኔት ላይ ሀይቤኝ እንዴት ነው ኢንተርኔት ላይ ጂጂም ሆነ ማናቸው ኤኒዋን የሳምሪ ልጆች ስማቸው ማን ነው? አደምና ማን ነው? ፊሎ አደምና ፊሎ ሲፖሰቱ ኢንተርኔት ላይ ተወዶ አይደለም ብር እየሰሩ ነው። እና ሊትራሊ አትሰራባቸው። ያንን መኪና ወይ ዘወተክ አትሰራበትም እንደማለት ነው ኮንቨርሴሽን የሚወራው። እና በጣም ልብ የሚሰብር ነው። እናንተ ግን ያተኮራችሁት ጂጂን መስደብ፣ ሳምሪን አንቺ ጋለሞታ ማለት ምናምን ነው። ኖ እሱ አይደለም። ዋናው ቁም ነገሩ እኚህ ህፃናቶች የኢንተርኔት ባሪያ ናቸው። እኚህ ህፃናቶች ተወደው እያደጉ አይደለም። የኢንተርኔት ባሪያ አድርገው ኢንተርኔት ላይ ገንዘብ ይሰራባቸዋል። ይህንን መቼ ነው ያልኳችሁ መሰላችሁ? ላስት ይር ነው የነገርኳችሁ። ሪከርዶ አለ። ኦልሞስት የር ጎ ትዝ ይላችኋል። ዮናስ ሙሉንና ጂጂኪያ ሊያሾን ገረድ ብሎ ይሰርባት ነበር፣ አረብ ሀገር እያለች ማለት ነው። እና ልክ ወጋት ቤተር ላይ እንደው ሊያሾ ኢትዮጵያ እየኖረች ነው ሰራተኛ ናበሻ ምናምን ብትኖር እኔ አልቀበለውም እንጂ ቤተር ነገር ያላት ሊያሾ ናት። ለምን እንዴት እንዳወቁ ታውቃላችሁ? በልጇ ልጆች ይሆንልሻ ነው በልጇ ትነግድ ሊያሾ መታ ስትደብረኛለች። ግን ምንድነው እውነታው? ሊያሾ በኬኳ ትነግድ። ሊያሾ ኬኳን እያሳየች ዩቱብ ብትሰራ አሁን ሜክ ከምታደርጉ ሞርስ እንደብል ልትሰራ ትችላለች። ሞርስ ልጆችን የኢንተርኔት ባሪያ አድርጎ የማንም መደበሪያ ክፉ ደጉም ሰው ሚያያት ደፋሪም ነፍሰ ገዳዩም ሚያያት ልጅ አድርጎ እንደማሳደግ ልጅን መበደል የለም። እና ጥሉ ይሄ ነው። እናንተ ፎከስ ያደረጋችሁት ሳምሪ ደነሰች
ፋኒ ተራብኩኝ አለ። ፈርስት ኦፍ ኦል ፋኒ ያለው እኮ ጀርመን ሀገር ነው። ውጭ ሀገር ያለ ሰው ተቸገርኩኝ ሲል ምን እየሰራ ነበር አለ። ልጆቹ እሱ ጋር እኮ ሳይኖሩ ፋኒ እኮ በጣም እየተዝናና ነበር አይደል? በጣም እየተዝናና ነበር። ያሳየኝ ውሸታም ካልሆንክ ያሳየህኝ ላይፍ ህይወት እንደተሳካልክ ነገሮች በአንተ ቀና መንገድ ለአንተ ቀና መንገድ እንደሄደ ነው። እና ተቸገርኩኝ ተራብኩኝ ምናምን ስትል እደነቃለሁ። ለምንድን ነው የምትራቡ? ለምንድን ነው የምትገዛል? እናንተ ዳያስፖራዎች ቤተሰብሽን ሳትረጂ ይሄኔ እናንተ አውጥታችሁ ጀስት ቢኮዝ ጂጂን ስለምጠሏት ነው ገንዘብ የሰጣችሁት እንጂ ትክክል ነው። ግብዞች ስለሆናችሁ ነው ገንዘብ የሰጣችሁት እንጂ ስንት የተቸገረ አለ። ደሴም ታይም ደግሞ እግሬ ሊቆረጥ ነው አድኑ የሚል የአማራ የባህር ዳር ልጅ አለ። ሁልሽም አላያችሁ እናንተ ፎከሳችሁ ድራማ ላይ ነው። የሆነ ባህር ዳር ልጅ እግሬን ሊቆረጥ ነው ድረሱልኝ ምናምን እያለ ነው። እንደውም ቆይ እስኪ ማውቃቸውን ጎጃሚዎች እጠይቃለሁ እያልኩኝ ነው። እናንተ ግን ፎከሳችሁ ምንድን ነው? ፋኒን እንርዳ። ፋኒን መርዳት ይችላል። ፋኒን መርዳት ይችላል። እኔ እኮ አራስ ሆኜ እግሬ ውስጥ እኮ ብሎን ምናምን እግሬ ላይ ብሎን ምን ተደርጎ ማለት ነው። ኦኬ ብሎን ስክሩ ተደርጎ አጥንቴ ውስጥ ማለት ነው። ስክሩ ተደርጎ ብሎን ምን ተደርጎብኝ አመመኝ ብዬ አልነገርኳችሁም። ከአመት በኋላ ነው ምን እንደሆንኩ መጥቼ ነገርኳችሁ። እርዱኝ ብል እኔን አልነበርኩ መረዳት የነበረብኝ። አራስ ነኝ፣ የሶስት ልጆች እናት ነኝ። ገብታችኋል? አራስ ነበርኩ፣ የሶስት ልጆች እናት ነበርኩ። መረዳት የነበረብኝ እኔ ለእርዳታ ማለት ነው። ግን እኔ በጣም ኩሩ ነኝ። አመመኝም ማለት አመመኝ አዘንኩ ምናምን ነው ችግሬን ከእናንተ ችግር በላይ አድርጌ የእናንተን ቀንበር አንሱ እና እኔን ተሸከሙ አለ። አስፈላጊነቱ ይታይ። ለሚወዱኝ ጸልየውልኛል፣ አብረውኝ ያልቅሷል። ወዳጆች አብረውኝ ያልቅሷል። ብዙ ነገር አብረውኝ ማውጣት ለእነሱ ሊንግሬት ብሎናለሁ። ግን ፋኒ ተቸግሮ አይደለም። እናንተ ይህንን ነገር ኢንተርቴን የምታደርጉት ጂጂን ስለምጠላት ነው። የትም እንትን ይባል ብቻ ጂጂ ትሸነፍ። ጂጂ ግን እስቲል አሸናፊ ናት እኮ። ፋኒ ኬስ ውስጥ የሚገባ ገንዘብ እኮ ለሳምሪ ነው። እነዚህ ሰዎች እኮ አይጣሉ። ዩቱበርስ ምናምን እነዚህ አራት ዮናስ ማነው ስሞች ሊያ፣ ሄለን ሾ፣ ጂጂ ኪያ፣ ሳምሪ፣ ፋኒ አይጣሉ። ቢዝነስ ዮናስ ሙሉነ ስለነ ሳምሪ ስለነ ፋኒ ኦፒኒየን ሲሰጥ ቫይራል ይሆናል፣ አጀንዳ ይሆናል። ዚል ቢ ቶፒክ። አይጣሉ። አስባችሁታል? የትኛው ወንድ ነው ብልት ፎቶሽን ላኪልኝ ተባለ? የትኛው አስበሻል? ያሁን ዮናስ ሙሉነ እና ሊያሾው እኮ ዮናስ ሙሉነን የብልት ፎቶሽን ላኪልኝ ብሎኛል ልጅ እያለው ግን ምናምን ስትል ነበር። ጨክኝ አልጨክንባትም ያለው ሀዘን ከቤት እዚህ ስትራገማለች፣ ሊያሾው ትራገማለች፣ እኛም እንደነግጣለን። ከዛም እሑድ ደግሞ ቤተክርስቲያን ትሄድና ሚካኤል እኔን አይተወኝም፣ ማንም አይነካኝም፣ ሚካኤል እኔ ብቻ ነው የምነካችሁ እንጂ ሚካኤል አያስነካኝም ትላለች። ሚካኤል እኛም ጠባቂ አይደል እንዴ? እናቱ ከአንቺ ሚካኤል እኛም ጠባቂ እኮ ነው። አንቺን ብቻ አይደለም የሚጠብቀው እኛን የሚጠብቅ። ስለዚህ ከሚካኤል አልፈሽ የሰውን ቤተሰብ የሰውን ቤት ውስጥ እሳትሽን ይዘሽ እየገባሽ የሰውን ቤተሰብ አትጎጂ። የታመመች ሴት አልጋዋ ላይ አስታስለቅሽ። በሐሰት የሰዎችን ስም አታጥፊ። መንፈሳዊነትሽ እሑድ ብቻ ነው። እሑድ ብቻ ነው እና ይሄ ነው። ለማንኛውም ፍትህ ለፊሎ እና ለአደም። ያሳዝነው ኢንተርኔት ላይ ፍቅር አፌክሽን ሾው የሚደረግላቸው
ለኢንተርኔት ፍቅሮች ነው። ፈርስት ኦፍ ኦል እኔ ነፍሰ ገዳይ ውስጥ የለም። በነገራችሁ ላይ ቤታ ልታስገድለኝ ነበር ያለችው። ፈርስት ኦፍ ኦል መንግስት አለ አይደል? የምትደግፊው መንግስት መቼም ህዝቡን ይጠብቃል። ሊያሹ የምትደግፊው መንግስት ህዝብን ይጠብቃል። ታዲያ ለምንድን ነው ዝም ብለሽ ፎቶን ተሸክመሽ የምትሄጂው? ቀንበር ነው ፎቶ እንደላችሁ። አብይ አህመድ የሚኖረው መንግስት ህዝቡን አይጠብቅም። ህግ የለም ኢትዮጵያ፣ ህግ የለም። ለአንቺ አይነት ለምን ህግን እንደማታከብሪ እንዴት እንደማትፈቂያለሽ? ዮናስ ሙሉ ለኔ የቤተሰብ ሜምበርሽ ተናዶ በአደባባይ ጩቤ አውጥቶ እገልሃለሁ፣ አርዳሃለሁ፣ ቆራርጣለሁ ያለ የቤተሰብ ሜምበር አለ። እሱን ደግሞ አላስተባበልሽም፣ አልተቃወምሽም። በአደባባይ አወምሽም። በአደባባይ ህግ እንደሌለ ቤተሰቦች ጩቤ ያወጣ ሰው አለ። ከዛም በኋላ የሆነ ነገር ሲመጣ እገደላለሁ፣ ትገደላለህ፣ እገልሻለሁ፣ እገልዳለሁ፣ መግደል ፈልጋለሁ። ሁሌ ወሬሽ ላይ መግደል መግደል መግደል። ቤታ መግደል ፈልጋለሁ፣ ጂጂ መግደል ፈልጋለሁ፣ ቤቴ እንዲሆን ክትመጣለህ፣ እገልሃለሁ። ላይሰንስ ነው የእሱ መሳሪያ እሱ ይለያዩ። ላይሰንስ አለ፣ ላይሰንስ አለው። ማን ነው ፕሮቴክሽን የሚሰጥሽ? አሲድ ደፋለሁ። ቴንክ ዩ ባሌ ካማገጠ አሲድ ደፋባታል የምትይው አንቺ። ታዲያ ለምን እኔ አስገድል እኔ ምን ተናግሬ ታውቃለህ? ብትሰሪ የምትይው አንቺ፣ ብለሽ የምታረው አንቺ፣ ልገደል ነው ብለሽ የምትጮይው አንቺ። በራሴ እንትን አስቤ እንቀሰቀስኩ እኮ ነው አንቺ ጉዳይ። ለማንኛውም እኔ ነፍሰ ገዳይ አይደለሁም፣ ህግ አክባሪ ነኝ። ነው በጣም ህግን ማከብር ዜጋ ነኝ። በጣም ሀገሬን እወዳለሁ፣ ሀገሬን አከብራለሁ። መስዋዕትነት የተከፈለባት ሀገር አለች። ሀገራችን በሰላም መቀጠል አለባት። እንዳንቺ አይነቷ ዩቲዩብ ሳንቲም ለመለቃቀም ህዝብና ህዝብን እያባላችሁ አትቀጥሉም። ይሄ ነገር እኔ እናንተ ጋር ጥልጥሌ ይሄ ነው። ከነገና ዘር ተኮር ጥላቻሽን ህፃናት ልጆች ላይ ስፔሻሊ ዋንትያ ላይ የምታረጊው ታቆሚያለሽ። ዋንትያ ህፃን ልጅ ናት፣ መናገር አትችልም፣ አትመልስልኝም ብለሽ ገና ህይወቷን የጀመረች ልጅነቷን ያልኖረች ህፃን ልጅ ይሄን ያህል ማብጠልጠል አስፈላጊ አይደለም። ፕሮቴክት የምታረጋት እናት የላትም ብለሽ ከሆነ እኛ አለን እናቶች። እነ ፊፊ ነው የምትባሉ እንደፍረሽ ማትናገሪ ማናትች ደግሞ አሁን የታሰረችው ምስኪን ልጅ እሷንም ደፍረሽ ሳትናገሪ ዋንትያ ላይ መላስሽ ይቀድማል። ችግሩ ይሄ ነው። ከዛም በኋላ በሀሳብ ሲነገር ያንቺ የህይወት ቫልዩ ዊክ ልብስ ሶፋና መጋረጃ እንቀያል። ከዛም ቤት ምናምን ነው ልብስ ጨርቅ አሜሪካ ላለስ ምግብ። ለማንኛውም ይሄ ነው። እነዚህ ሰዎች የሚሰዳደቡት ቶፒክ ለመሆን ነው። እናንተ ግን ስለዚህ አጀንዳ ፎከስ እናደርግ ምናምን ካላችሁ እኔ ስድስት ማድረጋችሁ ለፊሎና ለአደም ቁሙላችሁ። ምስኪን ህፃናቶች ናቸው አቢዩዝ የተደረጉ። የሶሻል ሚዲያ ስላይፍ ሆኗል። የሶሻል ሚዲያ ባሪያ ሆኗል። ባሪያ ደግሞ የሆኑት ብር ቤተሰቦቻቸው እንዲሰሩባቸውን አስበሽዋል። ልጅሽን በምድር ላይ አምጥተሽ ገንዘብ ልጅሽ ሰርቶ አንቺን የሚያበላሽ ለምን? እናትና አባት ስራ ሰርቶ መብላት ስለማይፈልጉ ልጅሽ ገንዘብ ሰርቶ ያመጣል። ይህ እኮ ልብ ይሰብራል ውዶች፣ በጣም ልብ ይሰብራል። ብታስተውሉ በጣም ነው ልብ የሚሰብር። እና ይሄ ነው ዛሬ ራሴን በነገራችሁ ላይ እንደ ኦፍ ቶፒክ ዛሬ ራሴን በመስታወት አይቼ ጌትን ቆንጆ ነሽ ብዬ ለራሴ ነገር እንቁርት ቆንጆ ነሽ ጌትን አይላሉ እንቁርት ቶለት እኔ ራሱ ወንድ ቦን አገባሻለሁ የራሴ አይዋለው እንዴ ወንድ ቦን እኔ ራሴ አገባለሁ። እዚህ ነው ዮናስ ሙሉ ደጋግሞ
ባሏ 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 የሚለው ስንት ደረሱ ባሎቼ? ግን ባሎቼ ስንት ደረሱ? ስንት ደረሱ የኔ ባሎች? ከዛ እቺ የአንገት ቦርጬ 5 ነው 9 ናቸው። አንተ የአንገት ቦርጮ አለት ናት። አስባችሁታል? ወንድ ልጅ የሴት ልጅን እጅ ያስጠላል ሲል እኔ እጅ ጥፍሬን አላሳድግም። ጥፍር ቤት ሜጃ አልሰራ ለማ ለዮናስ ሙሉነ ዮናስ ሙሉነ እኮ የ50 ምናምን ዓመት ሽማግሌ ኦንላይን መጥቶ እኮ ወሸለሉ ሊላላው ማለት ነው የሚለካካኩ ከዮዳብ የኔ ይደርሳል ያንተ አይደርስ። አስበሽው በፊልተር እየወጣ እሱ ደግሞ ሲናደድ ግን ፊልተር ይደርሳል። ዮናስ ሲናደድ ፊልተር ተናድጄ ፊልተር ሳላክ ተናዶ ፊልተር ረስቶ መጣ። ወይ እንደሊያሽ ሳኩ ቆይ እና ተናደው ፊልተር የሚረሳ ፊልተር አድርጎ ቁጭ ብሎ ሴት ልጅን ታምራለች፣ ታስጠላለች፣ አንገቷን እጇን እኔ ሰርቼ ነው አልሰራም። ጥፍሬ ትሞታ እንደሆነ ጌታ ትሞታ እንደሆነ አልሰራም። አሁን ባክ ቱ ጂጂ ኮንቨርሴሽን። ጂጂ ልጆቿን እንዲህ ስታሳያችሁ ወዳችሁ አይደል እያሰራቻቸው ስራ ላይ ጂጂ ልጆቿን እያጫወተች አይደለም። እኚህ ልጆች እያጫወተች አይደለም። ጂጂ እያሰራቻቸው ነው፣ ገንዘብ እየሰሩ ነው። አያሳዝኑ? ልጅነታቸው የተቀሙ ህፃናቶች፣ ልጅነታቸው የተነጠቀ ህፃናቶች፣ ህፃንነታቸው የተነጠቀ ህፃናቶች ልብ ይሰሩ የሚጣሉት በሱ። እኚህ ልጆች ማኒ ሜኪንግ ማሽን ናቸው። ቢኮዝ ኮንተንት የላቸው። ጂጂም ፋኒም ሳምሪም እውቀት የላቸው፣ ኮንተንት የላቸውም፣ አያወሩ ምናምን ምናምን እና ለዛ ሪል አለሽ ፎቶ ላኩኝ። ቢኒ የሚባለውን ቁጭ ብለ ሴት ልጅ ትሳደባል። ቁጭ ብለ አሮጊት እንዲነሽ እንዲነሽ እንዲነሽ። የኔን አቴንሽን ለማግኘት ከሆነ በደንብ አቴንሽን ሰጣል። እንደዚህ አይነት ወንድ በጣም እንደው ማዋራት ደስ ይላል። በጣም አቴንሽን ሰጣ አስለቅሳል። ጌታ ነው አሁን ቁጭ ብሎ ሴት ልጅ የሚሳደብ ማለት ልጆች ይታሉ። ልጆች አባታቸው ኢትዮጵያ ምን ስራ መስራት ስላለብኝ አባታቸው ግን ገንዘብ አልሰራባቸው። ልጆች ቁጭ ብዬ ኢንተርኔት ላይ አስባችሁታል? በዚህ ኮንተንት እችላለሁ፣ ግን ለልጆቼ ቤተር ነገር ተመኝ ራሴን ጎድቼ ተግባባ። አይ በዚህ በድቤም ዳንስ ምናምን ሳይሆን ዳንስ ደንሽ ጥሩ ነው። ሳምሪዬ ዳንስ ጥሩ ነው፣ መደነስ ጥሩ ነው፣ መጨፈር ጥሩ ነው። ግን ምንድነው እድሜው የዳንስ አይደለም። አሁን አንደኛም እንላለን ግን ይህ ነው የዳንስ አይደለም። ትንሽ ልጅ አለሽ፣ ትንሽ ልጅ አለሽ፣ የልጆች እናት ነሽ። ልጆቻችሁን